ኖቲስ ይሰማ ነበር። አባ ይሰማል? ይሰማኛል። አሁን ይሰማል። ምን አለች? ምንድን ነበር ጥያቄው? እንዴት ነው ከእግዚአብሔር ጋር ክሎዝ ልንሆን የምንችለው? ላይክ ምን ብለን ነው መጸለይ ያለብን? ጸሎት እንዴት ነው መጸለይ ነው ወይስ ከእግዚአብሔር ጋር እንዴት ነው መገናኘት የምንችለው? ያው ለነገሩ ጸሎት ከእግዚአብሔር ጋር መገናኛ መንገድ ነው። እሺ ግልጽ አድርገሽ ጠይቂኝ። እኔ አሁን አሁን ነው እንዴት መጸለይ እንዳለብኝ ዝም ብዬ ነው መጸለየው፣ ግን ከየት ተነስቼ ነው መጸለይ ያለብኝ? ከምንድን ነው የምጀምረው? ጸሎት እንግዲህ አንድ የሚመለስ ጸሎት አለ። በእርግጥ መልስ የሚያገኝ ጸሎት አለ። መልስ የሌለው ጸሎትም አለ። መልስ ለማግኘት የምትጸልዩ ጸሎት ለምሳሌ ጀነራል ነው የምመልስልሽ ወይስ እንደ ቤተክርስቲያናችን አስተምሮ ነው የምመልስልሽ? በእኛ ምንድነው እምነትሽ ልጄ? የቤተክርስቲያን ልጅ ናት ማያ። ያሰማ ኦርቶዶክስ ነኝ። እሺ ኦርቶዶክስ ከሆንሽ ከየት ነው የምጀምረው? ያው የመጀመሪያውን ጸሎት ታውቂዋለሽ። እንግዲህ ጸሎት እንዴት ነው የሚጀምረው? በመጀመሪያ ከመኝታሽ ተነስተሽ ታጥበሽ አለባበስሽን አሳምረሽ፣ ስርዓቱ እንደዚያ ነው። ነገር ግን ጸሎት ምንድን ነው ሲባል በእግዚአብሔርና በሰው መካከል ያለ መንፈሳዊ መግባባት ነው። ጸሎት በሰውና በእግዚአብሔር መካከል ያለ ንግግር ነው። ከእግዚአብሔር ጋር የምንነጋገርበት ብቻም ሳይሆን ደግሞ እግዚአብሔርን የምናዳምጥበት ነው ጸሎት። ከእግዚአብሔር ጋር የምትግባቢበት መስመር ሆኖ ወይም ኮሚኒኬሽን ነው የሚባለው አይደል? ግንኙነት የምትፈጥርበት መንገድ ሆኖ ፕላስ ደግሞ ከእግዚአብሔር ጋር የምትነጋገርበት ብቻም ሳይሆን እግዚአብሔርን የምታዳምጭበትም ነው። ይሄ የሁለትዮሽ ግንኙነት ነው። ሁለት ሰዎች የሚያደርጉት ግንኙነት። ምክንያቱም ነቢየ እግዚአብሔር ዳዊት በመዝሙር 91 ቁጥር 15 ላይ ምን የሚል ቃል ተናግሯል መሰለሽ? መዝሙር 91 ቁጥር 15። እስኪ ቃሉን እዚያው ላይ ሄደን ብናየው ይሻላል። ይጠራኛል እመልስለታለሁ የሚል ቃል አለ አይደል? እነዚያ መሰለኝ አማርኛው የሚለው ይጠራኛል እመልስለታለሁ ይላል ቃሉና የሚጠራ አለ የሚመልስለታል። ግዙ ምንድነው የሚል የጸዋን ወሰጠው ሀሎኩ ምስሌው አመም እንዳቢሁ አድህኖ ወሴብሖ ይላል። ግዙ ምን ማለት ነው? ይጠራኛል እመልስለታለሁ፣ በመከራውም ጊዜ ሁሉ ከሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ ይላል። ስለዚህ ጸሎት ማለት መልእክት መለዋወጥ ነው። እንዴት ነው መጸልይ ሲል አንድ ሰው እግዚአብሔር ይሰማኛል፣ እኔም እግዚአብሔርን እሰማዋለሁ፣ የሚነግረኝን የሚመልስልኝን መልስ እሰማዋለሁ ማለት ነው ጸሎት ማለት። ምክንያቱም እናንተም ትጠሩኛላችሁ፣ ሄዳችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ አይደል የሚለው ነቢየ እግዚአብሔር ኤርምያስ በምዕራፍ 29 ቁጥር 12 ላይ እናንተ ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ ነው የሚለው። ይህንን ቃል ሲል ወደ እግዚአብሔር ሄዶ እንዴት መጸለይ እንዳለብን እንኳን እግዚአብሔር ይገልጽልናል። እንዴት ነው መጸለይ ያለብኝ ብሎ መጠየቅ ነው። ለጸሎት ግን የመጀመሪያው ህይወት እምነት ያስፈልጋል። እምነት ክርስቲያን መሆን ብቻ አይደለም። በነገራችን ላይ አንዳንዴ ብዙዎቻችን የምንሸወደው ምንድን ነው? ነጠላ ለብሰን ማተብ አድርገን
ገብረ ማርያም ገብረ ስላሴ ወለተ ማርያም ወለተ ስላሴ በሚል የታርጋ ስም ዝም ብለን ታቦት ሲከብር አብረን ተሰብስበን ሄደን ታቦት ማክበር ነገ ትልቅ በዓል ነው፣ ነገ ንግስ አለ። ይሄ አርቲፊሻሉ እንዳል እንደተደረደረ ሰውነታችን ላይ ተነስተን ወይ ዛሬ እኮ ታቦት ሊከብር ነው ብለን የምንሮጠው አይደለም። እግዚአብሔርን ጠርተ ነው መመለስ አለበት። እግዚአብሔር ሲመልስ ደግሞ እኛም መስማት አለብን። የሰዎቹን አሁን ቅድም እስቲ ነበረ ጫጫታው ምኑ በጣም ይረብሸኛል እስቲ ነበረ እየሰማሁሽ ነበርና ላይክ እውነት ነው። ለምን ያ ጫጫታ መስሎ የሚታየው ብዙዎቻችን በጸሎት ስለማንሄድ ነው። አንዳንዴ ብዙዎቻችን ለጸሎት አንሄድም። በዓል ለማክበር ስለምንሄድ ሁሉም እያንዳንዱ ያችን ሰዓት ተጠቅሞ መጮህ ነው የሚፈልገው፣ መዘመር፣ ማጨብጨብ፣ እልል ማለት። እንደዚያ ሲል ቆይና ልክ ደክሞት ተመልሶ ደግሞ ጭፈራ ቤት ገብቶ ስታየው ደግሞ እዚያ ላይ ደግሞ ያው ነጠላውን አሸርቅቶ አሸሽ ገዳሜ ሲል ታየዋለሽ። በዚህ አይነት ከሆነ እውነት ነው ዝማሬውም ያስጠላል፣ ልፍላፎም ከእንትን ይሄ ጩኸቱም ከጩኸት በላይ አይሆንም፣ ከጩኸት አያልፍም ማለት ነው። ጸሎት ግን በዓለም ላይ ትልቁ ይሄ ገመድ አልባ ኔትወርክ ነው። ይሄ ምንድን ነው? ለምሳሌ አሁን እናንተና እኛ የምንነጋገርበት መካከል ላይ ገመድ የለም አይደል? የምንገናኝበት ነገር የለም። ዳይሬክት ነው፣ ዝም ብሎ እንደዚህ ማለት ነው። ጸሎት ማለት ለመጸለይ መጀመሪያ ራስን ማዳመጥ ያስፈልጋል። ከራስ ጋር መሆን ያስፈልጋል። ቢቻል እንዳልኩት ሰውነታችን ጧት እንታጠባለን ማለት ወደ ጸሎት ከመሄዳችን በፊት ታጥበን ነው ወደ ጸሎት የምንቆመው። ታጥበን ስለሆነ ይሄ አፋዊ ህይወታችንን ነው፣ አፋዊ አካላችንን ነው የምንታጠበው፣ ስጋችን ነው። ወይም ሻወር እንወስዳለን ወይ ፊታችን እጃችን እንታጠባለን። እንደዚህ አድርገን አይታችሁ ከሆነ የሚቀድስ ካህንም ታጥቦ ነው የሚቀድሰው። እየታጠበ ይታያል አይደል? በየቅዳሴ መሀል ላይ ይታጠባል። በዚያ ላይ ምንድን ነው የሚል? ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ንስሐ ያልገባ ግን አይቀበል ይልና ለሰይጣንና ለመልእክተኞች በተዘጋጀ በመለኮሳት እንዳይቃጠል ሰው በልቡናው ቂምን የያዘ ልዩ ሀሳብ ያለበት ዝሙት ያለበት ቢኖር አይቅረብ ይላል ካህኑ። ይልና እጁን ይታጠባል። እጄን ከአፋዊ እድፍ ንጹህ እንዳደረግኩ እንዲሁ ከሁላችሁም ደም ንጹህ ነኝ ይላል። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእሱ ለመቀበላችሁ መተላለፍ የለብኝም። ኃጢአታችሁ በራሳችሁ ይመለሳል እንጂ በንጽህና ሆናችሁ ባትቀበሉ እኔ ከበደላችሁ ንጹህ ነኝ እያለ ይናገራል። ስለዚህ ያ ካህን የታጠበው እጁን ነው። እጁን እየታጠበ ግን ምናችሁን ታጠቡ ነው እያለ የሚነግረን። እንደኔ እጃችሁን ታጠቡ እያለ አይደለም። ንጹህ ሁኑ ማለት ልብሳችሁን ታጠቡ፣ ገላችሁን ታጠቡ ማለት አይደለም። የገላችን መታጠብ ሻወር መውሰዳችን ወይም የልብሳችን መታጠብ። ብዙ ጊዜ ቤተክርስቲያን ስንሄድ ነጭ ልብስ ነው የምንለብሰው። ነጭ ልብስ ስርዓት የሆነው ልብሴ አይበልጠኝም የሚል ከልብስ ጋር ያለ እንትን ነው፣ ሙግት። ለምን ልብሴ ነጭ ነው እኔ ለምን ጠቁሬ መጣሁ እንል ዘንድ ነው እንጂ ነጭ ልብስ የሌለው ሰው በጥቁር ልብስ መቀበል ይችላል። ስጋው ደግሞ ከልብስ ጋር አይደለም ግንኙነቱ። ግን ምሳሌው የአንደኛ ስጋው ደግሞ ክብር ነው። ነገር ግን ልብስሽና አንቺ ማች ማድረግ አለባችሁ። ልብስሽ ነጭ ሆኖ አንቺ ከልብስሽ ወርደሽ ከተገኘሽ ስለዚህ ተቀባዩ ልብስ እንጂ አንቺ አይደለሽም ማለት ነው። በንስሐ ለመጸለይ ንስሐ መግባት ያስፈልገናል። ንጹህ ልቡና ያስፈልጋል። ጸሩሁ ጻድቃን ወእግዚአብሔር ሰሞሙ ወእምኩሉ እንዳቢሆሙ አድኃኖሙ ነው የሚለው መጽሐፍ መዝሙር 33 ላይ ቁጥር ያ ፓርት እንዳለ በዚህ ጸሎት ነው የሚጨርሰው። ጻድቃን ጮሁ እግዚአብሔርም ሰማቸው፣ ወእምኩሉ እንዳቢሆሙ አድኃኖሙ ከችግራቸው ሁሉ ከመከራቸው ሁሉ አዳናቸው። ዝንቱ ነዳይ ጸርሐው እግዚአብሔር ሰማው። ይሄ ችግረኛ ጮኸ እግዚአብሔርም ሰማው። ወእምኩሉ እንዳቢሆሙ አድኃኖሙ ከችግሩ ከመከራው ሁሉ አዳነው እያለ ነው የሚናገረው። ስለዚህ የመጀመሪያው ወደ ጸሎት ከመሄዳችን በፊት ጻድቃን ልንሆን ይገባናል። ይቻላል ወይ? የስ ይቻላል። እኔ እኮ ኃጢአተኛ ነኝ እያሉ ከመኖር ይልቅ ኃጢአትን አምኖ በደልን አምኖ ንስሐ መግባት ትልቅ ነገር ነው። ለዚህ ለጸሎት መልሳችን ይሄ ነው። እዚያ በኋላ ንጹህ ከሆን እንዴት መጸለይ እንዳለብን እግዚአብሔር ይነግረናል፣ ይመራናል እግዚአብሔር። ለምሳሌ አንድ ባለትዳር ሰው ይቅርታ ትዳር አለሽ የለሽም ብዬ መጠየቅ አግባብ ባይሆንም ትዳር ካለሽ
ለቤትሽ እንዴት አይነት ሰው እንደሆንሽ ታውቂያለሽ። ትዳር ከሌለሽ ደግሞ ወደፊት ምን አይነት ባል ላግባ ትጸልያለች። ምንድነው ንዋም ምኝታ ሰዓት። ከዚያ ደግሞ ምንድነው መንፈቀ ሌሊት በእነዚህ ትጸልያለች። ስለዚህ 7 ጊዜ ነው የምትጸልየው። 97 ትጸልያለች ነው የሚለው። ይጠራኛል መልስለታለሁ ይላል ቃሉና በአንድ ቀን ውስጥ 7ቱንም ጸሎታት ማድረስ ይኖርበታል። በስራ ወይም በተለያየ ማህበራዊ ጉዳዮች ሳይመቸው ቢቀር እንኳን ቢያንስ በጸሎቱ ሰዓታት የሚታሰቡትን ነገሮች አስቦ ማሳለፍ ይኖርበታል። ዝም ብሎ ማለፍ የለበትም። ነገር ግን እናገለግለው እናመሰግነው ዘንድ ለፈጠንን ለአምላክ በራስ ቦታ ቢሆን የ2 እና የ3 ደቂቃ ጊዜ እንዴት እንደምናጣ ብዙ ጊዜ እንቸገራለን እና 3 ደቂቃ ወይም 2 ደቂቃ ነው አንድ አቡነ ዘበሰማያት መጸለይ ማለት ነው። እና ነቢየ እግዚአብሔር ቅዱስ ዳዊት ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግናለሁ ብሎ አምላኩን በቀን 7 ጊዜ እንደሚያመሰግን ወይም ያመሰግን እንደነበረ ወይም እንደጸለየ ሁሉ እኛም አባቶች በጉባኤ ደንግገው እንደነገሩን በቀን 7 ጊዜ እንጸልያለን። እንግዲህ የመጀመሪያው ነግህ ነው፣ ማልዳ ጠዋት ማለት ነው። በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ ይላል መዝሙር 5 ቁጥር 3 ላይ። በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ ይላል። ነቢየ እግዚአብሔር ዳዊት ለጸሎትና ለምስጋና በፊቱ እንደቆመ ሁሉ አምላካችን እግዚአብሔር ሌሊቱን በሰላምና በምሕረት ጠብቆ የማለዳውን ብርሃን ያን ጨለማ አስወግዶ የማለዳውን ብርሃን እንድናይ ስለረዳን እናመሰግነዋለን። አንድም ደግሞ አባታችን አዳም የተፈጠረበት ሰዓት ማለዳ ነው። ዘፍጥረት 1:26 ላይ እንደምናነበው በአምላካችን አርአያና ምሳል በፈጠራችን እግዚአብሔር መስለን ስለተፈጠርን እግዚአብሔር እናመሰግነዋለን። አንድም ደግሞ ለስም አጠራሩ ክብር ይግባውና አምላካችን እግዚአብሔር በጰራቅሊጦስ ፊት ቆሞ የተመረመረበት ማነው? እሱ በጲላጦስ ፊት ቆሞ የተመረመረበት ሰዓት ነው። ሌሊት ጠዋት ማለት ነው። ፈጣሪውና መርማሪው ደግሞ አምላክ ለኛ ለባሪያዎቹ ብሎ በፍጡር አንደበት ተመርምሯል፣ በፍጡር አንደበት ተጠይቋል። በዚህ ምክንያት ስለኛ ሆነልን ወይም ስለኛ የሆነልን ነገር በማሰብ ስለኛ ያደረገልን ቸርነትና ምሕረት በማሰብ በዚህ ሰዓት በጠዋት ተነስተን እንጸልያለን ማለት ነው በማለዳ። ሌላው ሁለተኛው 3 ሰዓት ላይ የምንጸልየው ጸሎት ነው። በዚህ ሰዓት እንግዲህ የሁላችን እናታችን ሔዋን የተፈጠረችበት ሰዓት ነው። 3 ሰዓት ዘፍጥረት 2:21 ላይ መጽሐፍ እንደሚነግረን እንግዳና እናቶቻችን የትዳር አጋሮች እህቶች፣ ሴት ልጆች ወይም ሴት ልጆች የማግኘታችን መሰረት ነውና በዚህ ሰዓት እግዚአብሔር አምላካችን እናታችን ሔዋንን ስለፈጠረልን እናመሰግነዋለን። አንድም ነቢየ እግዚአብሔር ዳዊት ማነው ነቢየ እግዚአብሔር ዳንኤል በዚህ ሰዓት በዚች በ3 ሰዓት ማለት ነው መስኮቶች ወደ ኢየሩሳሌም አንጻር በመክፈት የጸሎቱን ቤት ይጸልይ ነበር። ዳንኤል 6 ላይ እንደምናየው። እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም የቅዱስ ገብርኤል ብስራት የሰማችበትና አምላካችን የጸነሰችበት ሰዓት እንደሆነ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ እናነባለን። እንዲሁም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ ፊት የተገረፈበት ሰዓት ነው። ይሄ ማቴዎስ 27 ላይ እንደምናነበው። ሌላው ደግሞ በጽርሐ ጽዮን መንፈስ ቅዱስ ለሐዋርያት የወረደበት ሰዓት ነው። ለዚህ ሊቃውንቱ ሰርተው በዚህ እንጸልይ አድርገውናል። ሌላው 3ኛ ቀትር ወይም 6 ሰዓት ይባላል። በዚህ ሰዓት ፀሐይ ስትበረታ ሰውነታችን ሲዝል አይምሯችን ይሰንፋል አይደል? በዚህ ሰዓት አጋንንት ይበረታሉ። ረሃብ አለ፣ ፀሐይ አለ። ፀሐዩ አናታችን ላይ ነው ያለው። ይሰማል አይደል? አዎ አባ ይሰማል። ይሰማል። ሁላችን ፀሐዩ አናታችን ላይ ስላለ
እንሰንፋለን። በዚያን ሰዓት ውሃ ጥም አለ፣ ረሃብ አለ። እኛ ሰውነታችን ሲዝል አጋንንት ደግሞ ሰዓት ይበረታሉ። በዚህ ምክንያት ሰውነታችንን አበርትተን ህሊናችንን ሰብስበን ወደ እግዚአብሔር እንጸልያለን ማለት ነው። መዝሙር 54 ቁጥር 17 ላይ እንደተጻፈው። እንዲሁም ደግሞ አዳም አባታችን ዕፀ በለስ በልቶ ከክብሩ የተዋረደበትና ከእግዚአብሔር አባትነት ጋር የተለያየበት የተጣላበት ነውና ወደ ፈተና እንዳንገባ እንጸልያለን። እንዲሁም ደግሞ የአዳም 7ኛ ትውልድ የሆነው ሄኖክ ቤተ መቅደስን ያነጸበት ዕለት ነው፣ ይቅርታ ሰዓት ነው። እንዲሁም ደግሞ አምላካችን ክርስቶስ ክብር ይግባውና ለእኛ ለባሪያዎቹ ድነት ይሆን ዘንድ በዕለተ ዓርብ በመስቀል ላይ የተሰቀለው በቀን ቀትር 6 ሰዓት ላይ ነው። ሌላው አራተኛ ቤተክርስቲያናችን እንደምትነግረን 9 ሰዓት ተሰዓት ይባላል። ተሰዓት በገዳም አባባል ተሰዓት ይባላል። 9 ሰዓት። በዚህ ሰዓት እንግዲህ ቅዱሳን መላእክት የሰው ልጅ የጸለየውን ጸሎት፣ ልመና፣ ዕጣን የሰራውን ስራ ሁሉ የሚያሳርጉበት ነው። የሰራውን ስራ ጽድቅም ሊሆን ይችላል፣ ኃጢአትም ሊሆን ይችላል። የሐዋርያት ሥራ ምዕራፍ 10 ቁጥር 3 ላይ እንዲሁም ደግሞ ቅዱስ ጴጥሮስና ቅዱስ ዮሐንስ ለጸሎት ወደ ቤተ መቅደስ የወጡበት ሄደው የጸለዩበት ሰዓትና ያን ሽባ የነበረውን ሰው የሚያዳኑበት ሰዓት በዚያን ሰዓት ነው፣ 9 ሰዓት ነው። እንዲሁም ደግሞ አምላካችን በዘመኑ ሁሉ ምስጋና ለእርሱ ይሁንና ለእኛ ለደካማ ልጆቹ መዳን ሲባል በይህች ሰዓት ቅድስት ነፍሱን ከክቡር ስጋው የለየበት ሰዓት ነው። ይህን ቀን እንግዲህ ዕለተ ዓርብ ከቀኑ 9 ሰዓት አምላካችን ክርስቶስ በመስቀል ላይ ተሰቅሎ ነፍሱን ከስጋው የለየበት ሰዓት እንደሆነ አባቶቻችን ደንግገው በዚህ ሰዓት እንጸልያለን ማለት ነው። አምስተኛ 11 ሰዓት ነው ወይም ሰርክ ይባላል በቤተክርስቲያናችን ቋንቋ። የመጀመሪያው ነግህ ነው፣ ቀጥሎ ሰልስት ነው፣ ቀጥሎ ቀትር ነው፣ ቀጥሎ ተሰዓት ነው። ከዚያ በኋላ ደግሞ ሰርክ ይባላል 11 ሰዓት። በዚህ ሰዓት ላይ እንግዲህ ሰው ሁሉ ስራ ሰርቶ ከስራው የሚያርፍበትና ዋጋውን የሚቀበልበት ሰዓት ነው። የቀን ሰራተኛውም ምኑም እንግዲህ ወደ እነ ሉቃስ ወዳሉበት ሀገር 24 ሰዓት ቢሰራ አንድ ሰው 24 ሰዓት ሲጠናቀቅ ብር ይዞ መሄድ ይችላል ማለት ነው። እንደዚያ ነው እንግዲህ ወዲያውን ስንሰማውና ማታ ዋጋ የምንቀበልበት ነው። ይህ ሲሆን ደግሞ እኛ ምግባር ትሩፋት ሰርተን ዋጋችን ከአምላካችን የምንቀበልበት ሰዓት ነው። 11 ሰዓት ማለት የእርጅና የሽምግልና ወቅት ማለት ነው። እንዲሁም ደግሞ ነቢየ እግዚአብሔር ዳዊት ጸሎቴን በፊትህ እንደ ዕጣን ተቀበለኝ፣ እጅ መንሻዬንም እንዲሁ ተቀበለኝ ይዤ መጥቻለሁ ብሎም የተናገረበት ሰዓት ነው። እጅ መንሻዬንም ወይም እጅ መንሳቴንም እንደ ሰርክ መስዋዕት ትሁን ይላል መዝሙር 140 ቁጥር 2 ላይ። ይቺ ሰዓት እንግዲህ ታላቅ የጸሎት ሰዓት መሆኗን ያስተምረናል። እንዲሁም ደግሞ ነቢየ እግዚአብሔር ኤልያስ በዚህ ሰዓት ነው መስዋዕት የሰዋው ወይም የሰዋ መስዋዕትና ያቀረበው ጸሎት በቅድስት ሥላሴ ዘንድ ተወዶለታል። አንደኛ ነገሥት ምዕራፍ 18 ላይ እንደምናነበው ማለት ነው። እንዲሁም ደግሞ አባታችን ዕዝራ በዚህ ሰዓት ጸሎት አቅርቧል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ለስም አጠራሩ ክብር ይግባውና እኛን ከሞትና ከሲኦል ያወጣ ዘንድ በስጋ ወደ መቃብር በነፍሱ ደግሞ ወደ ሲኦል የወረደበት ሰዓት ነው። ማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ እንደምናነበው ማለት ነው። ሌላው 6ኛው ንዋም ይባላል። ንዋም ማለት የመኝታ ሰዓት ማለት ነው። በዚህ ሰዓት እንግዲህ ቀኑን ሙሉ ስንወጣ ስንወርድ የጠበቀን አምላካችን ያመስግነን ዳግመኛ የሌሊቱን ሰዓት ደግሞ ባርኮ የሰላም እንቅልፍ እንዲያደርግልን ለጸሎት እንቆማለን ማለት ነው። አንድም ደግሞ አምላካችን ኢየሱስ ክርስቶስ በጌቴሴማኒ ስርዓተ ጸሎትን ያስተማረበት ሰዓት ይሄ የንዋም ወይም የመኝታ ሰዓት ነው። ሌላውና የመጨረሻው መንፈቀ ሌሊት ነው። መንፈቀ ሌሊት እንግዲህ ታላቅ ሰዓት ነው። ይህ ሰዓት በጣም ደስ የሚል አባቶቻችን የሚወዱት ለጸሎት የሚተጉበት ሰዓት ነው። አምላካችን ጌታችን ኢየሱስ ክርስቶስ የተወለደበት እንግዲህ ከሙታን መካከል ተለይቶም የተነሳበት ዳግመኛም በሕያዋንና በሙታን ላይ ለመፍረድ የሚመጣበት ሰዓት ነው። ይህ ትልቅ ሰዓት ነው። የተወለደበት ነው። ከሙታን የተነሳበት ሰዓት ነው። ዳግም የሚመጣበት ሰዓት ነው። አዎ ይህን ሁሉ በማሰብ
እና እግዚአብሔር ለኛ ሲል ያደረገውን ነገር ሁሉ በማሰብ የሚጸለይበት ሰዓት ነው። አንዳንድ ጊዜ እንግዲህ ምን ሰዓት እንደሚመጣ አላቅም ያለው ሰዓቱን አይደለም፣ ሰዓቱን ሳይሆን ቀኑ መቼ ይሁን ዛሬ ነው ነገ ነው ከነገ በኋላ ይህንን እንጂ ሰዓቱ መንፈቀ ሌሊት እንደሚመጣ ነው ይታወቃል። ግን መቼ ሰኞ ነው፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ 2018 19 20 25 ምናምን 26 መስከረም ነው፣ ጥቅምት ነው፣ ዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ የትኛው ነው አይታወቅም። ሰዓቱ ግን መንፈቀ ሌሊት ነው። መቼ? እሁድ። ምክንያቱም እየተወለደበት ከሙታን ወይም ሞትን ድል አድርጎ የተነሳበትና ዳግመኛ በሕያዋንና በሙታን ላይ ለመፍረድ የሚመጣበት ሰዓት ስለሆነ ይህን ሰዓት በማሰብ እግዚአብሔር ለእኛ ሲል ያደረገው በማሰብ የምንጸልይበት ሰዓት ነው ማለት ሉቃስ 2:7 ላይ። በዚህ ምክንያት እንግዲህ አምላካችን ለእኛ የሆነውንና ያደረገውን ሁሉ በማሰብ እንጸልያለን። እንዲሁም ደግሞ አንድም ቅዱስ ጳውሎስና ደቀ መዝሙሩ ሲላስ በእስር ቤት ውስጥ እያሉ በዜማ አሸናፊ ልዑል እግዚአብሔርን ያመሰግኑበት ሰዓት ነው። ይሄ መንፈቀ ሌሊት የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ አንቡትማ በሞቴ በጣም ደስ የሚል ታሪክ ነው ያለው። በዚህ የጸሎት ሰዓት እንግዲህ በእነኚህ የጸሎት ሰዓቶች ሁሉ አጠቃላይ በዚህ ውስጥ እግዚአብሔር በረዳን መጠን በጸሎት ልንተጋ በጸሎት ልንበረታ ይገባናል። እነዚህን የጸሎት ሰዓቶች ደግሞ በተለያዩ አስቸጋሪ ሁኔታዎች ውስጥ እንኳን ሆነን በተግበር ቢያቅትን እንኳን ጠዋት ከመኝታችን ስንነሳና ማታ ወደ መኝታችን ስናመራ መጸለይ ግዴታችን ነው። ከዚህ ውጭ ግን በገዳም ተወስነው የሚኖሩ አባቶቻችን ዳዋ ጥሰው ጤዛ ለብሰው ቁርበት ለብሰው ድንጋይ ተንተርሰው ድምፀ አራዊትን ግርማ ሌሊቱን ጸባ አጋንንቱን ታግሰው የሚኖሩ ገዳማን አባቶች መነኮሳት ግን ያው ሙሉ ቀን ቢሆንም ግን አባቶችና እናቶች እነዚህን ከላይ ያየናቸውን ሰባቱን የጸሎት ጊዜያት በፍጹም ሳያስታጉሉ ይጸልያሉ ማለት ነው። በአጭሩ ይሄን ይመስላል ልጄ። እግዚአብሔር ይመስገን። ቃል ያሰማልን አባ። ቃል ተሰማልን አባ። እናመሰግናለን። አሜን ልጆች፣ አሜን አሜን አሜን። አመሰግናለሁ አባ፣ በደንብ ተመልሶልኛል። እሺ ልጄ። ማያ ጥያቄ ያለሽ ሌላ ወይስ? ለዛሬ የለኝም። አሁን እናመሰግናለን አባ። እሺ ልጆች፣ እኔም አመሰግናለሁ። ሉቃስ ይሰማሃል? አዎ፣ በጣም ግልጽ ነው። በጣም ደስ የሚል ትምህርት ነው አባታችን የሰጡትን ትምህርት በሰዓቱ የሚፈጸመው የሚደረገው የሚታሰበው ጸሎት እንዴት ለክርስቲያን አስፈላጊ እንደሆነ ምን አይነት በረከትና ምን አይነት ብዙ ነገር እንዳለው በውስጡ ብዙ ሚስጥር ነው ያስተማረው እና በጣም ደስ የሚል ትምህርት ነው። ቲጂ ማናችሁም ሀሳብ ካላችሁ ቲጂ ማያ ኤኒ ሀሳብ ካላችሁ መናገር ትችላላችሁ። ስለ ትምህርቱ ምናምን ስለተባሉ ነገር አይሰማቸውም እንዴ? ሀሳብ የለኝም። ቦለዛ ኦኬ። ቲጂ ሀሳብ አለሽ? የምትይው ነገር አለ? ለተመለሰልሽ ጥያቄ ምናምን ነገር? ጥያቄ መልሱ ሁሉም ተመልሶልኛል። በጣም ጥሩና አስፈላጊ ነገር ነው እና ትምህርት ነው የተማርነው። ያስፈልገኛል በጣም ይህንን መስማት መቻል ራሱ መባረክ ነው። እውነት እኔ አንድ ጥያቄ አለኝ አባ። አሁን እኔ በምኖርበት ሀገር ቸርች ውስጥ ዲያቆኖቹ ወይ ደግሞ ዘማሪ ክፍል ውስጥ ያሉት ከበሮ ሲመቱ የተሽከረከሩ ሲመቱ ምናምን አያለው። ብዙም ዝላይ ምናምን አያለው። ይሄ ነገር ተገቢ ነው? ትክክል ነው? መጽሐፍ ቅዱሱ የሚለን ነገር ነው ወይስ ዝም ብሎ በደመ ነፍስ የመጣ ነገር ነው? ትንሽ ግራ ስላጋባኝ ይህን ቢመልሱልኝ ደስ ይለኛል። ይህን ነገር ያው አንተ ትመልሰዋለህ። አንድ ክርስቲያን አንድ አእምሮ ያለው
በስላሴ ልጅነት የከበረ ሰው የሚመልሰው ጉዳይ ነው። በእርግጥ ያው እስኪ ትንሽ ለፍልፍ ካልከኝ ለፍልፍ ይሄ ዛር ነው፣ የዛር መንፈስ ነው። ይሄ እርግመትም አለ። ለዘያፈቅረኪ እግዝእትየ ማርያም ውኩፈ ይኩን ጸልወ አቱ ይትገዘም ዓመቱ ወይጥፋ በከንቱ በአፈ መላእክት ወሰብ ይተረገምልለ ሰዓቱ ዛስተማሰሎ በተውኔት ለማሌተ ንግሥኪ ዝንቱ ጅጋዩ ኃጢአቱ ይታደግሎቱ ብለውታል ሊቃውንቱ። እንዲህ እያሉ ነው። እንግዲህ አንዳንዶቹ እዚህ ከዛሬ ያመለጡና እነዚህ አበሾ ትምህርት ይገባናል እያሉ አበሾ የጠጡ ሰዎች ሲይዙት ያሳብዳቸዋል። ዘፈን ነዋ፣ ዲያብሎስ ነው አብሮች የሚሄደው። ይሄ ትምህርት ነው። እንትን ምንድን የሚባለው ይሄ እንግሊዝኛ መፍቻ ዲሽክረኒ ኦክስፎርድ ምናምን የሚባል መጽሐፍ አለ አይደል? እነዚህ የሚያስፈልጉት ለትምህርት ነው። አንድ ሰው ደግሞ ወደ ቅዳሴ ቤት ሲሄድ የቅዳሴ ምልክቱን፣ ቅኔ ቤት ሲሄድ ግሱን፣ አቋቋም ቤት ሲሄድ ዝክረ ቃሉን፣ መዳሉን፣ ድጓውን፣ ጾመ ድጓውን እሱን ገዝቶ መሄድ ነው እንጂ ቅጠል ሰብስበ ወጠ ብትሄድ ያው እንግዲህ ሰይጣን አውሮ ጠጋይልና ያሳብደዋል። እብደት ነው ያ። ለዘያፈቅረኪ እግዝእትየ ውኩፈ ይኩን ጸሎቱ ነው የሚለው። የማይወድሽ እመቤቴ ሆይ የማይወድሽ ጸሎቱ ቅቡልነትን አያገኝ ይላል። ይሄ ሊቃውንቱን የጻፉት ነው። ይትገዘም ነው ዓመቱ ወይጥፋ በከንቱ፣ ዓመቱን በከንቱ ይለቅ። ይትገዘም ነው ዓመቱ፣ ረዥም ዕድሜው በአጭር ይቅር ነው የሚለው። እንደው የሚገርማችሁ ኧረ በስመ አብ ምንድን ነው ለምን ይሄን አሉት እንዳትሉኝና እና ዛስተማሰሎ በተውኔት ነው የሚለው። ይሄን ነው። ለምንድን ነው በአጭር ይቅር እድሜው ይቆረጥ ተብሎ ለምን የተረገመው ይባል? ዛስተማሰሎ በተውኔት ለማይሌተ ንግሥኪ ዝንቱ፣ በጨዋታ ወይም በዘፈን የመሰለው እድሜው የጠር በከንቱ ይጥፋ ነው የሚለው። ዛስተማሰሎ በተውኔት ለማይሌተ ንግሥኪ ዝንቱ ጌጋዩ ኃጢአቱ ይታደግሎቱ፣ ኃጢአቱም በደሉም አይተውለት ነው የሚለው መጽሐፍ። ስለዚህ እነዚህ አብዶች ናቸው። በነገራችን ላይ ተው ብትሏቸው አይሰሙም። እኔ አንድ ጊዜ ተመትቻለሁ። የማስተዳድረው ቤተክርስቲያን ላይ ማይሌት ቁመን እንደው ደህና ጥሩ ሆነን አድረን ውለን ቅዳሴ ቀድሰን ወጣን። አድነን እንትን ቅኔ ያለ የቅዳሴ በኋላ ክብሪት ጣና ሞገድ ቅኔ ያለና ያንን ቅኔ ተቀኝተው ሊቃውንቱ ከበሮ ተያዘ። ገጠር ነው። እኔ ከአዲስ አበባ ሄጄ ጸናጽል እና አንድ ልጅ ይዞራል። ሿሿሿ አረኩ። ጸናጽል ሲዞር አይቼ ማለት ነው። አቁሙ ስል ጸጥ። መርጌታው ማይኩን ቁጭ ሲያደርጉ መጥቶ ንቅ አደረገ ልጁ እስከ ከበሮ እና የገጠር ቤተ መቅደስ ደግሞ ላይ ነው እንትኑ ይሄ መቆሚያ ደረጃ አለው። ከዚያ ልክ መጥቶ ሲይዘኝ ከታች ያለው መርጌታ መጥቶ እኔ እንዳልወድቅ እኔን ሲይዝ ልጁ በቴስታ ሊመታኝ ነው። ተመልከቱ። ቀድሻለሁ፣ ስጋው ደግሞ ተቀብያለሁ፣ አቀብያለሁ። አጋጣሚ ደግነቱ ምንም ያደረገው ነገር የለም። ድፍረቱ ግን እስከዚህ ድረስ ነው። አያችሁ፣ ሰውም ያስመታል። አይደለም ከበሮውን፣ አይደለም ዘፈን፣ ከበሮ ሰውም ያስመታል። ስለዚህ በሽታ ነው፣ ያ እርግመት ነው፣ አለመታደል፣ አለመማርም ነው፣ ድንቁርናም ነው። ዘፈን ከፈለገ ምን ወጥቶ እኮ አሸበል ገዳይ ማለት ይችላል። ቆቡንም አውልቆ መነኩሴ ከሆነ መርጌታም ከሆነ ሻሹን አውልቆ እንደው ጸጥ ያለ ጭፈራ ቤት ውስጥ ምን ጸጥ ያለ ጭፈራ ቤት የለም። ያው ግሩም የሆነ ጭፈራ ቤት ሄዶ ቢፈልግ አማርኛ ዘፈን፣ ቢፈልግ እንግሊዝኛ ዘፈን፣ ቢፈልግ ሰይጣንኛ ዘፈን ከፍቶ መዝፈን ይችላል። ቤተክርስቲያን ላይ ግን አይደለም። በጎንደር ማህሌት የጎንደር ማህሌት አይታችሁ ከሆነ ቸብቸቡ የለም። እንኳን አሸሸ ገዳሜ
ቸብቸቦ የለም ከተማው ላይ ጎንደር ከተማ ላይ። ወደ ገጠሩ አለ፣ አሰረሽ ምቹ አለ። ጎንደር ከተማ ላይ ግን የጥምቀትም ራሱ የጥምቀት እንኳን ብታዩ ተደርቦ ነው ዝም የሚባለው። አሁን ለምሳሌ ሀዲጎ ተሳ የጥምቀት ወረብ ታቦቱ ሲነሳ አይቸበቸብም። የሚገርመው ሀዲጎ ተሳ ወተሳት ነገ ማይከለ ባሕር ቆመ ማእከለ ባሕር። ይሄ መደረብ ይባላል። መጀመሪያ ቁም አለ፣ ቀጥሎ ጸናጽል አለ፣ ቀጥሎ ድርብ አለ። ከድርብ በኋላ ግን ሀዲጎ ተሳ ወተሳተ ነገደ ነገደ የሚል ወረብ ጎንደር ላይ ይታወቅ። ይሄ መንፈሳዊ ዘፈን ነው ብለው የሚተዉት ሊቃውንቱ። መንፈሳዊነቱን መንፈሳዊ የሆነ ነገር ግን መንፈሳዊነቱ በልብስ በስጋ ግን ዘፈን ነው ብለው ነው የሚተዉት ሊቃውንቱ። ለምሳሌ አንድ ነገር ልበልላችሁ እስኪ እንዳስጉ። ግን ያው የሰግዱ ለኪ የሰግዱ ለኪ የሰግዱ ለኪ የሰግዱ ለኪ ወይገኔዩኪ። እስኪ ይህንን ዘፈን አምጡልኝ። እኔ ወረብ ነው ያልኩት። ቲጂ ወይ ደግሞ ማያ እስኪ እነማ ነው የሚለው ነው አልማዝ ምን ዳ ነው የሚለው ነው አይደለ? አዎ እስኪ በይው ዜማ። እኔም እስኪ በሞቴ በይው። በደንብ አላውቀውም። እስኪ ልጄ ቆይ እስኪ ሴቶቹ የእነሱ ድምፅ ይሻላል መሰለኝ። እኔም አላውቀውም ለነገሩ፣ ግን የሆነ የሰርግ ዘፈን ነው ውስጥ የመጣው። አሁን ይገን ይሰግዱ ለኪ ይሰግዱ ለኪ ይሰግዱ ለኪ ይሰግዱ ለኪ ወይገኔዩኪ። እሺ በል ማነህ ተዋህዶ። አይ አባ ይቅርብኝ። እኔ በቃ በሴት ነው የሚያምረው፣ በወንድ ልጅ አያምረውም። ይቅርብኝ አባ። አመሰግናለሁ ልጄ። ይሄ ነው አያችሁት፣ መጀመሪያ የተደረሰው ድርሰት የትኛው ነው ተብሎ መጀመሪያ የተደረሰው ድርሰት መያዝ አለበት። አሁን ይሄ ከሆነ ያለምንም ነገር ግዕዝም አድርገው አማርኛም አድርገው ዘፈን ነው። አሁን እንደው በዚህ በእንትን በዝማሬ እንኳን ስናይ ይህ ቁርባን ቅዱስ ነው ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም ምድራዊ የሚለውን እየውና ምን ልበልልህ አሁን የኛ ነው የኛ ነው። እነዚህን አዛምዳቸው እልም ያለ በቃ ነፍሱን ያጣዘፈን ነው። ማሕሌተ ገንቦም ይባላል። ወደ ገጠሩም ስታየው ማሕሌተ ገንቦም ይባላል። ማሕሌተ ገንቦ ማለት ገንቦ ታውቃላችሁ አይደል? ማነው ገጠር የተወለደ እንደ አባ ገንቦ ገንቦ ጭንቅላት ነው አይደል? ገንቦ ትልቅ ነገር ወይም ደግሞ ሌላ ትርጉም ይኖረዋል። ገንቦ ማሕሌተ ገንቦ ይባላል። የከተማ ልጆች ናችሁ ማለት ነው ሁላችሁም። ቲጂም የከተማ ልጅ ነሽ? ወይኔ ብቻዬን የገጠር ልጅ እዚህ ብቻዬን ቁጭ ብዬ። አባቴ የገጠር ሰው ነው። የከተማ ልጅ እኔ ከተማ ልጅ ነኝ። ኦኬ ገንቦ ማለት ጠላ የሚጠመቅበት አይደል እንዴ? እግዚአብሔር ይባርክሽ። አንቺ ይኸውልሽ ጠጋ ብላለች። ቅንጭላት አለች እኮ የሆነ ትልቅ ነገር ቅንጭላት አለች እኮ። እኔ ደግሞ ግንባር ነበር የመሰለኝ። አባ አላወኩም ነበር በላው።
ትልቅዬ ግንባር አለ አይደለ? ትልቅዬ ግንባር የሆነ ገንቦ ስለሚባል እንደዛ ነበር ያሰብኩት። ሉቃስ እንዴት ነው? አንተስ እንዴት? አባ ሉቃስም ልክ እኮ እንደኛው የከተማ ልጅ ነው። እና ገንቦ ማለት ማይሌተ ገንቦ ማለት ጠላ የሚወርድበት ይሄ ትልልቅ ቤት ስትሄድ በገንቦ የሚወርድ ጠላ በቃ ውስኪ ነው። ዶብ ነው የሚያደርገው። በቃ ስትጠጣው አይነ ጭፍን ነው የሚለው። በጣም ቦምብ የሆነ ጠላ የሚጠመቅባት ለትልልቅ እንግዶች የምትቀርብባት ገንቦ ነው። እና ያን ጠላ ይጠጡና ሽማግሌዎች ቢፈልጉ ይዘፍናሉ፣ ቢፈልጉ ይሸልላሉ። ማይሌተ ገንቦ ማለት ሰካራም የሚዘፍኑበት ዘፈን ማለት ነው። ማይሌተ ገንቦ ማለት እኔ አሁን ቸብቸቦ ወረብ አልችልም። አሁን የሆነ አዲስ ቦታ ነው ያለሁትና ሰንበት ተማሪዎች ጋር ነው ያለሁት። ሌላ ካህን የለም፣ ብቻዬን ነው ያለሁትና ዲያቆኖቹም እንዲሁ እና ልክ ወረቡን ብዬ በዚያው ነው መሄደው። እኔ አሁን ለምሳሌ የቃና ዘገሊላ ወረብ ተአምረ ወመንክራ ገብረ መድኃኒ በቃና ዘገሊላ ከብካብኮ አሁን የቁሙ ነው። ተአምረ ወመንክረ ገብረ መድኃኒ ተአምረ ወመንክረ ገብረ መድኃኒ በቃና ዘገሊላ ከብካብኮ ከሆነም ይሄ ነው የሚወረበው። ከተወረበ በቃና ዘገሊላ ከብካብኮ እንቅስቃሴውን ተመልክታው ልጅ ላይ ያለውን እንቅስቃሴ በቃ ሳታስበው ወጥ ያለ ጭፈራ ውስጥ ነው የሚገባው። በቃና ዘገሊላ ከብካብ ኮነ ዘገሊላ ከብካብ እንዲ በቃ ምን ትሆናለህ? ቁጭ ነው የምትል አንተ ሄደህ። ይሄ ነው። ስለዚህ ማይሌተ ገንቦ ከተቀየረ ሁሉም ያብዳል። አንድ መነኩሴ ያላያችሁን ባለፈው ቆቡ ወልቆ እስኪጠፋ ሲዘል ከበሮ ይዞ ቆቦ በረረ። እውነቴን ነው የምነግራችሁ። እሰይ ተባረክ ልጄ። ሁሉም እኮ ከበሮ ይመታል። እኔም ከበሮ እመታለሁ በሚገባ። ግን የከበሮ አመታት ሲስተም እንዲያው አጋጣሚ ጎንደር ይላል እሳይ ሰውዬ እንዳትሉኝ እንጂ ይቅርታ አድርጉልኝ። ዘረኛ እኔ በነገራችን ላይ አማራም አይደለሁም፣ ትግሬም አይደለሁም፣ ኦሮሞም አይደለሁም፣ ጉራጌም አይደለሁም፣ ሀዲያም ከምባታም ምንም አይደለሁም። ተወልጄ ያደግኩት ኢትዮጵያ ነው። የተማርኩት ጎንደር ነው። ብሔሬ ክርስቲያን ነኝ። ሀገሬ እግዚአብሔር ነው፣ ከሰማይ ነው። ይሄን ነው የማውቀው። ፕላስ መነኩሴ ነኝ። ከሞትኩ 21 ዓመት ሆኖኛል። አሁን ሬሳ ነው የሚያናግራችሁ እናንተ። እና የጎንደር ዘፋኞች አይታችኋቸው ከሆነ አሁን ነው እንደው ይሄ ጦርነት ዲያስፖራዎች እዚያ አሜሪካ ቁጭ ብለው የራሳቸውን ይሄ ሼር ኮፒ ሊንክ ለማግኘት እያሉ ግጠም አለኝ ውረድ አለኝ እያሉ እየዘፈኑ ነገሩ ተቀይሮ ነው እንጂ የድሮ አባቶች ሆዳ እያለ አለም ሸበል አለም እንትን ነው እንጂ ይሄ አያሌው ሞኙ ሰው አማኙ እያሉ ነበር የሚዘፍኑት። አያችሁ፣ ይሄ ትልቅ ትርጉም አለው። የሚገርማችሁ አያሌው ሞኙ፣ አያሌ ማለት ብዙ ሞኝ ማለት ነው። አያሌው ሞኙ ሰው አማኙ ይላሉ። አያሌው የሰው ስም አይደለም። ብዙ ሞኝ አለ ሰው የሚያምን። ሰው አይታመንም። ማን ነው የሚታመነው? እግዚአብሔር ነው የሚታመነው። እግዚአብሔር ብቻ ነው። ስለዚህ አያሌው ብዙ አማኞች ሰው ያምናሉ፣ እግዚአብሔርን አያምኑም እያሉ ነበር እና ሲዘፍኑ
እጃቸው እንኳን እንዲህ ብዙ አያጨበጭቡ። የድሮውን ሰዎች ታያቸው እጃቸውን ዝም ብለው የሚያሹት እንጂ አያጨበጭቡ። አሁን እግሩም ያጨበጭባል፣ እጁም ያጨበጭባል፣ አፉም ኡኡ ይላል። ው እኮ ነው የሚሉት። አይታችኋል። በቀደም የጥምቀት እነዚህ ከአዲስ አበባ ከተለያየ ከተማ ከዲያስፖራውም ተለቃቅመው ሄደው ዝማሬውን አጥፍተው ዘፈን ላይ የነበሩትን ሰዎች አይታችኋቸው ከሆነ ው ይሉ ነበር። ሴቱ በተለይ ሴቱ በጣም የሚገርም ነው። እና ላይክ እንደዚያ ነው ቤተክርስቲያን ውስጥ ያለው ያ ነው። ቤተክርስቲያን ውስጥ ያለው ያ ነው። ስለዚህ ጠቅለል ባለ መልኩ ይሰግዱ ለኪን አልማዝ ምንዳ ነው። በቃና ዘገሊላ ያለውን ለዛ እያችሁት። አሁን ወደዚህኛው ወደ ገንቦው ወደ ማይለተ ገንቦው ሲቀየር ደግሞ ተመልከት ያለውን እስክስታ አስረሽ ምቹ። አሁን እንትና ይሄ መሰረተ ዜማ ወጠነ ወጠነ ያሬድ ካህን ያሬድ 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 ካህን ያሬድ 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 ካህን ጥዑመ ልሳን። ይሄ ነው አሁን ትክክለኛ ዝማሬው። መሰረተ ዜማ ወጠነ ወጠነ ያሬድ ካህን ያሬድ ያሬድ። አቤት እዚህ ላይ የሚወርድ ንካሮ። ታዲያ እዚህ ላይ ያላበደ ሰው ምን ይበድ? እንደው የያዙት ነዋየ ቅድሳት ከበሮ ምንም አይመስላቸውም። በቃ የጭፈራ ቤት አታሞ ነው የሚያስመስሉት። ስለዚህ እነሱን አትመልከቷቸው። እነሱ እብዶች ናቸው። የጠመጠሙ በቤተ ክርስቲያኒቱ ውስጥ ያሉ እብዶች ናቸው። ይሄ በልብስ የሚሆን ጉዳይ ነገር። በነገራችን ላይ ክርስትና በልብስ አይሆንም። መምህርነት ጵጵስና በልብስ አይሆንም። ምንኩስና በልብስ አይሆንም። ሁኖ መኖር ነው። አሁን አምሮብኛል እዚያ ለብሼ ስታዩኝ ይሄ ልብስ ነው። ሲቆሽሽ ደግሞ ያስጠላል ልብሱ። ስለዚህ ልብስ ተሸክሞት ያለ ዕዳ እንደ በቆሎ ተልጦ ጉዱ እስከሚታይ ድረስ ከባድ ነው እና እነሱ እብዶች ናቸው። እነሱን አትመልከቷቸው። አስመሸዋችሁ። ፕሮግራማችሁን እያበላሸሁባችሁ ነው። በነገራችን ላይ ኧረ ምንም ችግር የለም አባ። ጥያቄ ተመልሶልኛል። በቃ እንዳለ አይመሮ ውስጥ የነበረው ሁሉ ነው የመለሱልኝና በጣም አመሰግናለሁ። እና ውስጤ ደግሞ ሁሌ የሚነግረኝ ነበረ ትክክል እንዳልሆነ። አባ ሳይሄዱ ጥያቄ አለኝ፣ ትንሽዬ ጥያቄ። ጎበዝ አለሁ። ስላልገባኝ። እሺ የለሽም ልጄ፣ ኔትወርክ ነው አለሽ? ማያ አር ዩ ሂር አለሽ? አሁን መጥተሻል። እስኪ አውሪ። ሶሪ ዘ ሆል ታይም ሚውት ነበርኩ። እሺ አባ ምን ማለት ሆት ነው ሞቻለሁ ሲሉ? ወገጥኩ። የሙት መንፈስ ነው የሚያዋራኛልሽ እንዴ? ሲሉ በጣም ነው የደነገጥኩት። ሶሪ። የከተማ ልጅ ከሆንሽ በተለይ ወደ እንግሊዛፎች ናችሁ ሁላችሁም። ማነው ተዋህዶ? አሜሪካን ያለሁት ዳላስ ነው የምኖረው። ኦኬ መልካም መልካም። እሺ ነበር። ስለዚህ እንግሊዝኛ ታስተምሩኛላችሁ። እንግዲህ ያው እኔም ራሴ ደንግጫለሁ። ለነገሩ ግን ገብቶኛል ሊሉ የፈለጉት እርስዎ ራሴን ለእግዚአብሔር አሳልፌ ሰጥቻለሁ ነው መሰለኝ አይደለ? አመሰግናለሁ። በስጋዬ ምንድን ነው ለነፍሴ ያድር ያለው ነው አይደለ? ማለት እንደሱ ነው። አንድ ብሔር የለኝም፣ ዘር የለኝም፣ ምድራዊ ሀገር የለኝም። ቢኮዝ ክርስቲያን ነኝ። ክርስቲያን ደግሞ ምድራዊ ሀገር ምድራዊ ዘር የለውም። አሁን እንዳለመታደል ሆኖ ይህንን ነው አሁን እኛ ልክ እንደ አንድ ትልቅ እምነት ይዘነው እየተጓዝን ያለ ነው። ይህንን ነው። እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ፣ እኔ ከምባታ፣ ሀዲያ፣ ጉራጌ፣
ሌሎችም ያሉት ብሔር ብሔረሰቦች ልዩነታችን አንድነታችን ነው፣ አንድነታችን ልዩነታችን ነው ተብሎ ይሄ የመንግስት ስትራቴጂ ወደ እኛ አገር ገብቶ ክርስትናውን በጥብጦታል። አይታችሁ ከሆነ ክርስትናው ባለፈው የዛሬ 3 ዓመት ተከብሯል። አሁን 3ኛ ዓመታቸው ቤተክርስቲያን ጥቁር የለበሰችበት የመከራ ጊዜ በልብስ የሚሆን ክርስትና የለም። ያ በዘር ነበር እንትኑና በዘር የሚሆን ጉዳይ ነበር የተፈለገው። በነገራችን ላይ ወንጌልን ጳጳስ አያስተምረው። ጳጳስ ወንበር ላይ ነው የሚቀመጥ። ጳጳስ ወንበር ላይ ነው፣ ክብሩም ያ ነው። ሰባኪ ወንጌል አለ፣ ሌላ የመጽሐፍ መምህር አለ፣ ስብከተ ወንጌል አለ። እንደው በሰበካ ጉባኤ ማደራጃ እንኳን ስናየው አጥቢያ ላይ አንድ ሰበካ ጉባኤ ትምህርት ክፍልን ያማከለ ነው። ትምህርት ክፍል ማለት ስብከተ ወንጌል ኃላፊ ማለት ነው። ጳጳስ አድጓል፣ እዚያ በላይ ሄዷል። ከቆሞስ በላይ ከኤጲስቆጶስ በላይ ሄዷል ጳጳስ። ስለዚህ እሱ ቁጭ ብሎ መባረክ ነው፣ ቅዳሴን መባረክ፣ ቅዳሴ መቀደስ፣ ለበረከት አልፎ አልፎ ቅዳሴ እየቀደሱ ቡራኬ ብቻ መስጠት፣ ቃለ ምዕዳን ማድረግ እንጂ ወንጌል 99 ጳጳስ ስትሆን በእንግሊዝኛ አታስተምር። አይችልማ። ቆብ አያስተምር። ልብስ እኮ አያስተምርም። ልብስ እኮ ትምህርት አይሆንም። እንደውም አባቶቻችን ምንድን ነው የሚሉት? የገጠር ልጆች ባትሆኑ ብዙ ታሪክ ብዙ ምሳሌ ነግራችሁ ነበር። ከመጠምጠም ትምህርት ይቅደም ይላሉ አባቶቻችን። ከመጠምጠም ትምህርት ይቅደም ነው። እና ልለው የፈለግኩት ቅድም አንድ ሰው ሲሞት እኔ ለዓለም ሙት ነኝ ማለት ነው፣ ለዓለም የሞትኩ ነኝ ነው ሲመነኩስ፣ አንድ ሰው ሲመነኩስ። በነገራችን ላይ ያው ስርዓቱን እንዳስፈራችሁ እንጂ ስርዓቱን እግዚአብሔር አምላክ እንደው ለዚያ በቅታችሁ ለምንኩስና ልትበቁ ትችላላችሁ እኮ አይታወቅም ምርጫው። እኔም ዶክተር ፕሮፌሰር ነው እንጂ መነኩሴ ሆኜ እቀራለሁ ብዬ አልጠበቅኩም ነበር። እኔ እስከ 12ኛ ክፍል ድረስ ፈጽሞ እንደው አልጠበቅኩትም ይሄንን የምንኩስና ህይወት። 12ኛ ክፍል የመጨረሻ ኢንትራንስ ኤግዛም እየወሰድኩ የመጨረሻዋን ፈተና እየተፈተንኩ ያኔ ነው ታምሜ እንደምንም ቢሮ ወስደው ውሃ እየጠመቁ ነው የተፈተንኩት። የሚገርመው ሌላው ቢ ሲ ቢ ምናምን ሲመጣ የመጨረሻ ላይ በጸበል የተጠመቅኳት ኤ ፕላስ ነው የመጣችው የተፈተንኳትና ጸበል እጄ እዚያው ነው 2 ዓመት ቆይቼ ምናምን እዚያው ድኜ እዚያው በቃ ገዳም ቆይቼ በ4 በ5 ዓመቱ ነው ተመልሼ መጥቼ ውጤቴን ሳይው በጣም የሚገርም ውጤት ነበር ያመጣሁትና አልተጠበቀም። በዚያ ዘመን እዚያ ወረዳ ላይ እኔ ነበርኩ ከተፈታኞች መካከል አንደኛ ያወጣሁት እኔ ነበርኩኝና ወደዚህ ዓለም ላይ ወይም ወደ ምንኩስናው ዓለም እመጣለሁ ብዬ አልጠበቅኩም። ግን በሱ በራሱ በጥበቡ ወደዚያ መጣና ና ብሎ ስመጣ የምንኩስናው ስርዓት ራሱን የቻለ ሰው አስከሬን አለ አይደል? ከቤት በቃ ሙት ነው የሚባል ላይክ እንደዚያ ነው። ግን ስርዓተ ግንዘቱ ስርዓተ ሕጽበቱ አብቅቶ ይሄ የግብአተ መሬት የሚባለው የስርዓተ ቀብር የሚፈጸመው ስጋው ደግሞ ተቀብሎ ነው። ስጋው ደግሞ ይቀበላል። ያ ሰው ከመግነዙ ይፈታል። ከዚያ በኋላ 40 ቀን የለበሳትን ልብስ አይቀይርም። 40 ቀን ውሃ አይነካውም፣ አይታጠብም። ቁጭ ብሎ በአንድ ባት 40 ቀን ይሞላዋል። ከ40 ቀን በኋላ የመነኮስት አባቶች መጥተው ልብስ ይቀይሩለታል፣ ገላውን ይታጠባል። ከዚያ በኋላ ስጋው ደግሞ በ41ኛው ቀን ይቀበላል። ከዚያ በኋላ ከፈለገ እዚያው ገዳም ይቀመጣል፣ ካለበለዚያ ወደ መጣበት ወደሚፈልገው ገዳም ሄዶ እዚያ ገዳም ይቀመጣል እና ለዓለም ሙት ነኝ ይላል። ሙት ነኝ ብሎ ይናገራል። የመነኮሳት ብቻ አይደለም። ከስላሴ ልጅነት ዘተወልደ እማይ ወም መንፈስ ቅዱስ እይክል በወያ ውስተ መንግስተ እግዚአብሔር፣ ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስት ያይ ዘንድ አይችልም። ዳግም ልትወለዱ ይገባችኋል፣ ከውሃና ከመንፈስ ቅዱስ ልትወለዱ ይገባችኋል ባለው ቃል መሰረት በዮሐንስ ወንጌል ምዕራፍ 3 የተጻፈው ቃል፣ በዚያ ቃል መሰረት ከስላሴ የተወለደ ልጅ የተወለደ ሁሉ ለዓለም ምንድን ነው? ሙት ነው። ለዓለም ሙት ነው። እናንተ ከዓለም አይደላችሁ ማለት ያለው ከዓለም ካደለ ሙት ነው ማለት ነው። ያሰው ላይክ ይሄ ነው እና ከእናንተ በልጬ ጻድቅ ነኝ እያልኩ አይደለም። ነገር ግን በትንሹ
ዘረኝነት አያሸንፈኝም። በትንሹ ዓለማዊነት አያሸንፈኝም። በትንሹ ስልጣን አያሸንፈኝም። በትንሹ ስግብግብነትም የለብኝም። ያለ መናገር ፈልጌ ነው እና ጎንደር ስለ አጋጣሚ ዘፋኙም ጎንደር፣ ቄሱም ጎንደር፣ ጳጳሱም ምንድን ነው በሽተኞች ናቸው እንዳትሉ ፈልጌ ነው። ለዚያ ነው ያው ትምህርት ቤት የተማርኩባት ለእናንተ መልስ እንድሰጥ የበቃሁባት ሀገር ስለሆነች ነው ያች ሀገር እና በወለድባትም ችግር የለብኝም። የትም ልወለድ። እኔ የተወለድኩትም እዚያው አካባቢ ቢሆንም በዩኒቨርሲቲ ግን መንፈሳዊ ኮሌጅ ደግሞ ዲግሪን የተማርኩት መቀሌ ነው። በስራ አገልግሎት አማራ ክልልም ትግራይ ክልልም አዲስ አበባም ሰርቻለሁ። እንግዲህ ወደ 20 ዓመት እየሰራው ነው ይመስለኛል። ወደ 20 ዓመት ከትምህርቱ ጋር ሆነው የትኛው ሶስቱን ብሔሮች በትንሽ አውቃቸዋለሁ። ኦሮሞም ነኝ፣ አማራም ነኝ፣ ትግሬም ነኝ። ምን የለኝም ብሔር የለኝም ማለት ነው። ኦሮሞ ነስቱልኝ ትግሬ ሆኜ እገኛለሁ። ትግሬ ነስቱልኝ አማራ ሆኜ እገኛለሁ። አማራ ነስቱልኝ ኦሮሞ ሆኜ እገኛለሁ። ድብልቅልቅ ያለ ነገር ስለሆነ አልለይም ማለት ነው። ይሄ ሰርገኛ እህል ማለት ነው። ክርስትና ደግሞ ያን ሲመስል ነው የሚያምርበት። አመሰግናለሁ ልጆቼ፣ ብዙ አስወራችሁኝ። እንግዲህ አባ ለመለሱልን ጥያቄዎች በጣም እናመሰግናለን። እግዚአብሔር ረጅም እድሜ ጤና ይስጥልን። አሜን። አውሬ ስተነው ወንድሞቼ አመሰግናለሁ። አሜን አሜን አሜን። እናንተም እንግሊዘኛ አንዳንድ ክፍለ ጊዜ አዘጋጁና እንግሊዘኛ ታስተምሩኛላችሁ። ያ ስመነኩስ የጠፋኝ እንግሊዘኛ አለ አፍዴት እንድታረጉልኝ። ምንም ችግር የለውም አባ፣ ከማያ ጋር ሆነን አብረን እንማራለን። እሺ፣ ግን አክሰንታችሁን በእኔ ነው በዚህ በኢትዮጵያዊ አክሰንት እንጂ በእናንተ ባላችሁባት አክሰንት ከሆነ እነሰማማም። እሺ፣ ምንም ችግር የለውም አባ። እሺ፣ ሌላ ጠይቁት ካለ። ሌላ ጥያቄ ያላችሁ አለ? እኔ ጥያቄ ተመልሶልኛል አባ። ጥያቄ ካላችሁ? ለዛሬ የለንም። ቴንኪው አባ፣ በጣም ነው እናመሰግነው። ኦኬ፣ ቲጂ ያለሽ ጥያቄ? አይ እኔም የለኝም። አመሰግናለሁ ስላስተማሩን ነገር ሁሉ።